መነሻችን እንዳያሳስብ ወንጀላችን ወደ ኋላ እንዳይጎተት አዛኝና ባሮቹን አፍቃሪ ጌታ አለ ከተመለስን ከተውበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው ልክ ዝሙት ልትሰራ ልትሰርቅ ልትክድ ሰውን ቀልብ ለመስበር ባሰብክ ጊዜ የትኛውም ወንጀል ልትሰራ ባሰብክ ጊዜ አላህ ከፊት ለፊት መሆኑ እቺን የቁርአን አያ አስታውሳት አለም ያዕለም ቢአን አላህ የራ አያቅም እንደ ሰው ልጅ አላህ እንደሚመለከተው የሚለውን የቁርአን አያ አስታውስ ወይ ጉዴ ወይ ወንጀሌ ወይ ድንበር ማለፌ እንዴት ወደ ጌታዬ ልመለስ ብለ ደሞ ጭንቅ ጥብብ ደሞ ስትል እቺን የቁርአን አያ አስታውሳት قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا እናንተ በወንጀላችሁ ድንበር ያለፋችሁ ባሪያዎቼ ሆይ ተስፋ አትቁረጡ አላህ እንኳን አንተን ሁላችሁንም ይምራችኋል እያለ ነው አላህ ከመሬት እስከ ሰማይ ወንጀል ሰርታችሁ ከኔ ጋር ብትገናኙ ነገር ግን በኔ ላይ ያላጋራችሁ ከሆነ ጌታዬ ምሕረት ለግሰን ብላችሁ ከለመናችሁ ከሰማይ እስከ መሬት የሚያክል ምሕረቱን ለግሳችኋለሁ ይላል ከኔ የሚጠበቀው ካንቺ የሚጠበቀው ከኛ የሚጠበቀው ወደ አላህ መመለስ ብቻ ነው አዛኝ አይደል ሩህዋር ለጌታችን ረህመትን ጌትዬ በአላህ ላይ ተወኩሉ ሲድቅ የሆነው ሰው በአላህ ላይ በቃ እርግጠኛ የሆነ ሰው በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀር ሱብሃንአላህ ብዙ ጊዜ ይሄንን በህይወታችን የምናየው ነው የሆነ ነገር በጣም ፈልገ ነው አምረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ ልባችን ላይ ያለ በአላህ ላይ ያለ መወከል ከዛ ደግሞ ለዛ የምናደርገው ኤፈርት ድካማችን ጥረታችን ወደ ምን ፈልገው ነገር ያደርሰናል ሲድቁ ተወኩል አንድን ነገር ለማግኘት አንዱ ሸርጥ ነው ማለት ነው ምንም ሊሆን ይችላል ለእለት ጉርስም ይነይት ለንግስና ይነይት ሲድቅ ካደረገና ለዛ ከሰራ ከተጋ በአላህ ላይ ደግሞ ያለው መመካት ከፍ ካለ እዛ ነገር ላይ የመድረስ እድሉ ከፍተኛ ነው ማለት ነው የለበስነው ነጭ ልብስ በቆሻሻ በጭቃ በአቧራ ከሚቀየረው በላይ ከሚቆሸው በላይ ምናያቸው ምንሰማቸው ምናስባቸው ምናደርጋቸው ነገሮች ልባችንን ያበላሹታል ንጹህ ልብስ በደንብ ሲታጠብ ንጽህናው ፈክቶ ከሚታየው በላይ መልካም ሥራ ለዲን መጠንቀቅ አላህ የሚወደው ነገር መስራት ልብን ያጸዳ ጤናማ ያደርጋል ያ አደም حديث القدس عجائب ናቸው አንተ አደም ሆይ كنت تتمنى نعصمك ከወንጀል እንድጠብቅህ ትመኝ ነበር እንዴ ብሏቸው ከጀነት ሲወጡ قال آدم نعم አው ወንጀል እንዳልሰራ ፍጹም እንደሆነ ነው ያሰብኩት فقال الله عز وجل يا آدم إذا عصمتك أنتن كتبكك ከወንጀል وعصمت بنيك ذرياتهم እንደዚሁ ከወንጀል ከተበኩ فعلى من أجود برحمتي እዝነቴ ለማን ነው ማደርገው እዝነቴ ታዲያ ለማን ነው وعلى من أتفضل بكرمي ችሮታዬ ስለማን ነው የሚሰጠው ለእናንተ አይደለም ወይ وعلى من أتودد وعلى من أغفر ما نمرالله يا آدم ذنب تذل به إلينا ودنيا يتنانسكبات وانجله أنت آدم هي ودنيا صبر بله متعبات وانجل أحب إلينا من طاعات ترائي بها علينا يقولين بله كم تفكر መልካም ስራ ተናንሰህ የመጣህባት ወንጀል ትበልጣለች ያ አደም እኔኑ المذنبين የወንጀለኞች እህታ አሁን የወንጀል ሰርች አላህን ይምረኝ ይሁን የሚለው አኒን የውስጥ ህመም ነው ያ ስሜት احب الينا من تسبيح المرائين لا يولين تسبيح كم يادرغو سوچ يبلط من ودو يا الله
يا آدم أنت آدم هوي لا تجزع من قولي لك أخرج منها وتأك جنة سله تسفات تقرد فلك خلقتها أنتني فتركت ولكن انزل إلى الأرض ودمريت ورد وذل نفسك نفس أستننست من أجلي وانكسر في حبي بني فكر سبر بلنا توادك حتى إذا زاد شوقك إلي وإليها وده جنتنا ودني قوته سيجمر نافقوته سيعيل تعالى لأدخلك إليها مرة أخرى دقامي ودسها داس قباه تراح له إلى الله رحمة سفيه من قتال الله بكنا إسلامنا نمثل هيمانوتي ستن قتال مسكانا يقبو إهنن رحيمي هنا إذنته سفيه هنا شرنته لك للو لكتي للو شرنت بالبيتي هنا قتال بفكرنا ملكو الناس تواوكو عنده حقيقة يفكر قيتا الله عز وجل بونجل له هنا يدبك اللي كتا بتوت له هنا أورده أبشرابي ብዙ ነገራችን እኮ የሚቃወሰው አላህም የወደው ነገር ውስጥ እኮ ምን ወድቅ አላህ ረህመት ጦት እኮ ነው አላህ ያዘነለትን ሰው እኮ ወንጀል ላይ ጥለው إن الله ولي الذين آمنوا الله እኮ ወልይ ነው የሙእሚኖች ይንከባከባቸዋል እኮ እንዳይወድቁ ያደርጋቸዋል የአላህ ረህመት ሲገኝ እንደዛ ነው የሚሆነው አላህ አሊ ኢብን አቢ ጣሊብ አንድ ጊዜ ወደ ቀብር ስፍራ ሄዱና እንዲህ አሉ እናንተ ከሞታችሁ በኋላ ብዙ አዲስ ነገር ተፈጥሯል እስኪ ስሙ አሉ አምዋሉኩም ቁሲመት ገንዘቦቻችሁን ወራሾች ተከፋፍለው ታልቋል ወኒሳኡኩም ኑኪሐት ሴቶቻችሁም እናንተ ከሞታችሁ በኋላ ዒዳቸውን ጨርሰው ለሌሎች ተድረዋል ወቡዩቱኩም ሱኪነት ቤቶቻችሁም የሌሎች ማረፊያ ሆኗል هذا ما عندنا هاتوا ما عندكم አሉ ነገር ያለው አዲስ ነገር ይሄ ነው እስኪ እናንተ ጋር አዲስ ነገር ካለ ንገሩን አሉና والله ያሉ ለው ኡዚነ لهم الكلام እነዚህ የቀብር ባለቤቶች መናገር ቢፈቀድላቸውና ንግግር ቢችሉ ኖሮ አሉ ለቃሉ አንድ ነገር ብቻ ነበር የሚሉት فإن خير الزاد እዚህ ቦታ ላይ መምጣታችሁ አይቀር እዚህ ቦታ ላይ ስትመጡ ግን ትልቁ ስንቅ ማለት ወራሾቻችን የተከፋፈሉት ገንዘብ ለሌሎች የተዳሩት ሴቶቻችን የገነባነው ቤቶቻችን ምናምን አይደለም ትልቁ ስንቅ ማለት فإن خير الزاد التقوى አላህን ፍራቻ ነው ተቅዋ ነው አላህን ፍሩ ባሉ ነበር ይላሉ ፈተቁላህ ዒባደላህ የወንጀለኞች እህታ አሁን ይሄን ወንጀል ሰርቼ አላህን ይምረኝ ይሁን የሚለው አኒን የውስጥ ህመም ነው ያ ስሜት አሐቡ ኢለይና من تسبيح المرائين لا يولين تسبيح كم يادرغ سوچ የበለጠ ምን ወደው ያን አላህ የሰው ልጅ ሆይ አንተም ትፈልጋለህ እኔም ፈልጋለሁ እኔ የፈለኩት እንጂ አይሆንም ይላል አላህ ተባረከ ወተዓላ እኛ የምንፈልገው እኛንም ይጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል ባሪያዬ ደህንነትን ይፈልጋል እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማት እንዲታመም አድርጓለሁ ባሪያዬ ሀብትን ይፈልጋል ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማት አንዳንዴ እንዲያጣ አድርጓለሁ ከባሮች ይወስ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አድርጓለሁ ወላ አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁ ስለዚህ አደብ እንዲይዙ ያዝ ያረጋባቸዋል ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆይ ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል እነሱን ለማስታመም ሁሉ ነገር ሊሰጣቸው ሊያደርግላቸው ይችላል ያንዳንዱ ስራው በሕክማ የተሞላ አላህን ያወቀስ ስንፍና ባህሪው አይደለም በእያንዳንዱ ሂደት ላይ የአላህን ህግ ተከትሎ ሰበቦች ያደርሳል በአላህ ላይ ያለው መመካት ደግሞ ጽናት ይሰጠዋል ሰበቡ ላይ እንዲጸና ራሱ ያደርገዋል አላህ ደግሞ ያግዘዋል አላህ ያግዘዋል
በጣም የሚያስገርም ነገር ማለት ነው። በአሁን ጊዜ በጣም ሰው ከዲኑ ከመራቆ የተነሳ እንደዚህ በቃ አላህ የሆነ ግዴታ ያደረገብን ፈርጥ የሆኑ ነገራቶች አሉ አይደል? ከዛ ሰው በመራቆ የተነሳ ያንን ነገር ስትሰራ ሲያይ ይገረማል። አከሊኩ ይሰግዳል ማሻአላህ። አንተ እዛ ቦታ ላይ ባለመገኘት በራስህ ልብ እዘን፣ በራስህ በአንተ ባለህበት ቦታ ይሄ ከአላህ በራክበት ሁኔታ ላይ እዘን እንጂ ሰው ግዴታውን አላህ ግዴታ ያደረገበትን ነገር በመወጣቱ አትገረም። ወላሂ ሐቢቢ ይህ የልብህን ከአላህ የመራቅ ምን ያክል ርቀት ላይ እንዳለ ነው የሚያሳየው። አላህ ይጠብቀን። ወላሂ ትንሽ ታስባል ግን እውነተኛ አላህን ፈልገው አላህ በደማቁ ይሰፋዋል። ቀለል አድርገህ የምታስበዋል አንተ ትንሽ ይመስልሃል። አርrahማን ግን እየሰራ ያለው ሌላ ብቻ እውነተኛው ኢኽላስ ይኑር። ጭብጨባ ያታልል ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚሰፋው ለሱ ተው። ቀለል አድርገህ የምታስበው ነገር ኢኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ። ወንጀለኛ ሆኖ እጁን አንድ ባሪያ በሚያነሳበት ጊዜ ጌታዬ ጌታዬ ይላል። መላእክቶቹ የሱን ድምጽ ለማፈን ይሞክራሉ ይላል። فتحجب الملائكة صوته فيكررها يا رب እያለ ይጮሃል። ይህ ሰውዬ አህል አይደለም አይገባውም እያሉ በጣም ወንጀለኛ ከመሆኑ የተነሳ አሁንም በአራተኛው አላህ Subhanahu Wa Ta'ala إلى متى تحجبون صوت عبدي عني ከኔ የባሪያዬን ድምጽ እስከመቼ ነው የምታፈኑት ይላል አላህ Subhanahu Wa Ta'ala። ብዙ ወንጀል ሰርቶ ሊሆን ይችላል ያ ሰው ሰርቶ መላእክቶቹ እኮ አይገባውም እያሉ ነው። እዛኛውም ሐዲስ ላይ ያየን አይደለ إنه أهل አይደለም ብለዋል። الله سبحانه وتعالى لبيك عبدي لبيك عبدي لبيك عبدي لبيك عبدي لو على الله عبيت بارئ لو على الله سبحانه وتعالى እንደዚህ ሰው እንዳትሆኑ ይህን ሰው አላህ እንደማይምረው ነብዩ አለይሂ ሰላቱ ወሰላም ነግረውናል። ይህ ሰው ማን ነው የሚለውን ከማየታችን በፊት ይህ ቪዲዮ ለብዙ ሙስሊም እህት ወንድሞች ስለሚጠቅም ሪፖስት ሼር ያደርጋችሁ ጀምሩት። የአላህ ማይምረው ሰው ማን መሰላችሁ? ውዱ ነብያችን ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲስ መሰረት ሲናገሩ ምን ብለዋል? አላህ የሁሉንም ኡመቶችን ወንጀል ይምራል ከሙጃሂሪኖች በስተቀር። ሙጃሂሪን ማለት ማን ነው? ወንጀሉን በግልጽ ለሰው የሚያወራ ለሊት ተደብቆ ወንጀል ሲሰራ አላህ ሸፍኖለት ነገር ግን በጠዋት ወጥቶ እንዲህ እኮ አርጋለሁ ይያለ ወንጀሉን እንደ ጅብድ የሚያወራ ሰው አላህ እንደማይምረው ተናግረዋል። አላህ ይጠብቀን ኢንሻአላህ ጀነት ውስጥ እንገናኛለን። ይህ ወንጀል ሰላት መስገድ አያስምረውም፣ ጾም አያስምረውም፣ ሰደቃ አያስምረውም፣ ዘካ አያስምረውም፣ መልካም ስራ አያስምረውም። ያ አላህ የትኛው ወንጀል ቢሆን ነው እነዚህ ሁሉ መልካም ስራዎች የማያስምሩት? ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ይሄ ወንጀል ከከባባድ ወንጀሎች ውስጥ አንዱ ነው። ረሱል አለይሂ ሰላቱ ወሰላም በሐዲሱ ትርጉም ስለዚህ ወንጀል ሲያሳውቁን እንዲህ አሉ። ذكرك اخاك بما يكره ወንድምህን በሚጠላው ነገር ስሙን ማንሳት ነው አሉ አለይሂ ሰላቱ ወሰላም። ያ اخوان ይሄንን ምላሳችንን እንጠብቅ። ሐሜት ምንድነው ተብለው ሲጠየቁ ረሱል ሰለላሁ ዐለይሂ ወሰለም ወንድምህን በሚጠላው ነገር ስሙን ማንሳት ነው ሲሉ ተናግረዋል። ብዙ ሰዎችንም እሳት እንዲገቡ ከሚያደርጉ ምክንያቶች ውስጥ አንዱ ይህ ምላስ ነው። ሰውን የሚያማ የነበረ ሰው የውመል ቂያማ ሲመጣ ከሱ መልካም ስራ እየተነሳ ለአማቸው ሰዎች በጠቅላላ ይሰጣል። ለአማቸው ሰዎች በጠቅላላ መስጠት የሚገባውን መልካም ስራ ሳይሰጥ መልካም ስራው ቢያልቅ ከሚያማቸው ሰዎች ወንጀላቸው እየተነሳ እዚህ ሰው ላይ ይጫናል። ثم يطرح في النار ከዛም እሳት ውስጥ ይወረወራል። ይህ ትክክለኛ ሐዲስ ነው። ስለዚህ ሐሜትን አደራ እንጠንቀቅ። እኔ አንድ ወንድም እንደ ትምህርት እንዲሆን ፈጅር ሰላት ይሄደ ሻል ለብሶ ነበርና ሻል ለብሶ ይሄዳልና መስጂድ ግቢ ውስጥ አንድ ምስኪን መንገድ መስጂዱ በር ላይ የተኛ ምስኪን አለ እና አልለበሰም ከላይ ልብስ እና ዞር ብሎ አይቶ ያቺን አልብሶ ሄደና በጣም ስለምንቀራረብ ነው እና ሁሌ ዱዓ የጨነቀ ነገር ሲመጣ ያቺን ነው የሚያነሳው። ጌታዬ የዛች ቀን ያንን ሰውዬ ያለበስኩት ላንተ ከሆነ በቃ አንተ ሁነኝ በቃ እኔ ጭንቅ ላይ ነው ያለሁት ብሎ በጣም ትንሽ ይመስልሃል፣ ግን it's very እንትን
ማለት ሻሉን ነው አውልቆ ያ ሰው ባዶ ራቁቱን ነው ያለው ማለት አለበሰም ከላይ ብርድ ልብስ ወይም ሌላ ነገር የለውምና እንዲህ ሰው ማያየን ድብቅ የሆነች ነገር ታስፈልገናል። እንግዲህ ወንድም ያው በጣም ቅርብ እንትን ስላለ የልብህን የምታወራው ሰው ይኖራልና ከዛ አንፃር ነው እኔ ራሱ ማወቅ የቻልኩት። ያ ረቢ አንተ ታውቃለህና አንተው መላበለኝ ለደበኩት ህመሜ ትራሴ ብቻ ለቻለው እንባዬ አንተው መላበለኝ ለሚታየው ፈገግታዬ የውሸት ለሆነው ሳቄ አንተው መላበለኝ ይሄ ነው ብዬ መግለጽ ላልቻልኩት ቁስሌ ለማንም ላልነገርኩት ችግሬ ሁሉንም አንተ ታውቃለህና አንተው በጥበብህ መላበለኝ ያ ረብ። አው አላህ Subhanahu Wa Ta'ala አዛኝ መሐሪ ነው። እዝነቱ ደግሞ ከማንም ጋር የማይወዳደር ከማንም ጋር የማይመሳሰል ነው። አስባችሁታል? የኛ ወንጀል አሰራር እኮ አይደለም ምህረት ሊያገኝ ይቀርና እንጃ በሰው ልጅ እይታ ብንመለከተው በጣም ከባድ ነው። ቀና ብሎ ለማየት ራሱ የሚያስደፍር አይደለም እኛ እየሰራን ያለነው ወንጀል። ነገር ግን የፈለገ ነገር ውስጥ ብንገባ የፈለገ ነገር ብናደርግ አላህ Subhanahu Wa Ta'ala ጋር ተመልሰን አፉተውን ከጠየቅነው ተውበት ካደረግን የምርም ተጸጽተን ወደሱ ከተመለስን አላህ Subhanahu Wa Ta'ala ሊመረን ዝግጁ ነው። ያን ሁሉ ወንጀል ከመስራታችን ጋር ያን ሁሉ በደል ከመበደላችን ጋር አላህ Subhanahu Wa Ta'ala ይመረናል። በጣም የሚገርም ነገር ነው። አስባችሁታል? ሽርክ እንኳን ቢሆን ሽርክ ማለት ከበደሎች ሁሉ ትልቁ በደል ነው። የፈለገ ቢሆን ግን አንድ ሽርክን የፈጸመ ሰው የምርም ተጸጽቶ ዳግም ወደዛ ነገር ላይ መለስ ነይቶ አስቦ ወደ አላህ Subhanahu Wa Ta'ala ከተመለሰ አላህ Subhanahu Wa Ta'ala ያን ባሪያው ሙሉ ለሙሉ ይመረዋል። አጃኢብ ወላሂ ምን አይነት ድንቅ የሆነ ጌታ ነው ያለን። ወላሂ ምን አይነት ረህመተ ሰፊ እዝነተ ብዙ የሆነ ጌታ ነው ያለን። ስለዚህ ከአላህ እዝነት መቼም ቢሆን ተስፋ መቁረጥ የለብንም። በፈለገ ነገር ውስጥ ብንገባ የፈለገ ወንጀል ብንሰራ ይሄማ ማንንም አይመረኝም ለሰዎች ራሱ ለመስማት የሚከብድ ነገር ውስጥ እንኳን ገብተን ቢሆን ወደ አላህ እንመለስ። አላህ Subhanahu Wa Ta'ala አይባችንን ሰትሮልን እሱ ወንጀላችንን መሮልን ነገው መልቂያማ በጀነት እንገናኛለን ኢንሻአላህ። ነገር ግን ያሃም ሆነው በሱ ተስፋ ካልቆረጥን ነው። አብዛኛውን ጊዜ ደግሞ ሁላችንም የምንፈተንበት ብዬ ማስበው ወንጀል ይደጋገማል። አንድ ሰው ወንጀልን ይሰራል ከዛ በኋላ በዛ ወንጀል ይጸጸትና መልሶ ወደ አላህ ይመለሳል። ነገር ግን ሙሉ ለሙሉ ሳንመለስ ድጋሚ ደግሞ ተመልሰን እዛ ወንጀል ውስጥ እንገባለን። በዚህ ሁኔታ ውስጥ መሰልቸት የለብንም። አላህ Subhanahu Wa Ta'ala አንድ ባሪያው ሳይሰለች ተደጋጋሚ ተውበት እስካደረገ ድረስ አላህ Subhanahu Wa Ta'ala ያን ባሪያውን ለመማር እጁን ዘርግቶ ይጠብቀዋል። የፈለገ ተውበት ያደረገ ወደ ወንጀል የሚመላለስ እንኳን ቢሆን መጨረሻ ላይ አላህ Subhanahu Wa Ta'ala አግርቶለት መጨረሻውን ካሳመረው አላህ Subhanahu Wa Ta'ala ከዛ ወንጀል ይመረዋል። ተውበት አድርጎ ከሞተ አላህ Subhanahu Wa Ta'ala ይመረዋል። አጃኢብ ወላሂ። ስለዚህ ሳንሰለች የፈለገ ከዛ ወንጀል ለመውጣት ብንቸገር እንኳን ሳንሰለች ወደ አላህ በተመላለስን ቁጥር አላህ Subhanahu Wa Ta'ala ቀልባችንንም ከዛ ነገር ያሸሸልን መጨረሻችንን ያሳምርልናል። ይሄ ጌታ ይታመጻል። ተውባ አድርጎ ወደኔ ተመለሰን ከሩቁ ቀበለዋለሁ ይላል አላህ። ከሩቁ አቀባበል አድርግለታለሁ። እሺ ብሎ ፊቱን ዞሮ ይሄደስ ወመን አዕረض عني ከኔ እምቢ ብሎ የሚሄድስ ናደይቱሁ ሚን ቀሪብ በቅርቡ እጠራዋለሁ። أقول له أين تذهب يتሄዳለህ አንተ ባሪያዬ ይለዋለሁ። አለከ ረቡን ሲዋዬ ከኔ ሌላ ጌታ አለህ እንዴት ነው የምትሄደው እለዋለሁ። ተመልሶ ወደኔ ሲመጣ ከሩቅ ቀበለዋለሁ። አንዲት ሐሰና አንዲት መልካም ነገር በ10 ሐሰና አባዛታለሁ ከፈለኩ ጨምራለሁ። እሺ ወንጀልስ? ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው እሷንም ይቅር እላለሁ። አዛኝ የሆነ ጌታ ይሄ ጌታ ይታመጻል። እንደው እንዴት አይነት ሰዎች ነን እኮ ያስመላል አይደል? የሰው ልጅ ወደ ጌታው ሲጠጋ ጠብቀኝ ሲለው ምራኝ ሲለው አቃናኝ አስተካክለኝ ሲለው አላህ ተባረከ ወተዓላ ልቡን ያስተካክልለታል። ሸይጣን ይርቃል። የሰው ልጅ ይሄን ጥበቃ ከመጠየቅ ሲዘናጋ ደግሞ ሸይጣን ልቡ ላይ ቤቱን ሰርቶ እንደፈለገ ይጨፍርበታል፣ ለሸር ያነሳሳዋል፣ ከኸይር ያዘናጋዋል። ስለዚህ ማንኛውም ልብ ያለው የሰው ልጅ በሙሉ ልቡ ሁለት አይነት ሁኔታዎች ሊገጥሙት ይችላል። ወይም መስተካከል ቀጥ ማለት ወይም ደግሞ መዘናጋትና መጥመም መበላሸት። ይህ እንዳይሆን የአላህ ረሕመት ያስፈልገናል።
አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች አድርገን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ የቴሌግራም ቻናል ሊንካችን ኮሜንት ላይ እንዲሁም ዲስክሪፕሽን ላይ አለላችሁ ገብታችሁ ፎሎ ማድረጋችሁንም አትርሱ